ሰላም ውዶች እንዴት ናችሁ? ያለ አልሐምዱሊላህ። ዛሬ ሉካና ክፍል 14 እየመጥቻለሁ። እንግዲህ ለሉካና ለአጃን የተላከው ደብዳቤ ሳራ ከሳራ የተላከ ነው የሚል ነበረ ስትላቸው የነበረው ሉካና። ግን ዛሬ ላይ የተላከው የተጻፈው ደብዳቤ ሁለት አይነት እንደሆነ ደርሰውበታል ማለት ነው። ሉካናም ደብዳቤ ትክክል አይደለም፣ እንዴት ነው አንድ አይነት አይደለም የተባባለው ነበረ አድናንን እያናገረችው። እውነቷን ነው። አድናን ሲያዩ የሮቤልን ጽሁፍ ያውቀዋል። ይሄ ጽሁፍ የሮቤል ነው፣ የሮቤል ጽሁፍ አለበት እያለ ነበረ። ሉካናም ሄጄ በቃ እሱ ያውቃል ማለት ነው ስለ እህቴ ምናምን እያለች፣ አይ ተረጋጊ፣ በእንደዚህ በመፍጠን እኮ ምንም ነገር አናገኝም፣ ምንም ለውጥ አናገኝም፣ ስለዚህ ረጋቢ እያላት ነበር። እውነት ነው። አሁን እንግዲህ ሚራ እና ሮቤል የፈጠሩት አዲስ ዘዴ ነው ማለት ነው። ሉካና ሳራ እንዳለች እንዳልገደላት ምናምን የሚያስመለክት እና በቃ ተስፋ የሚሰጥ ለጥያቄው መልስ ደጋማ እንዳትጠይቃቸው የሚያደርጉት ነው ማለት ነው። ይሄ ለምን ብዙን ጊዜ ስለምጠይቃቸው እንዳይጠየቁ እያደረጉ ነው መሰለኝ። ስለዚህ ጽሁፍ ላይ የሮቤል ጽሁፍ ካለ ከሳራ ላይ የሆነ ያደርገው ችግር አለ ማለት ነው። እንዴት ነው? እሱ ሮቤል ነው ምክንያቱ የእህቴ መጥፋት እያለ ነው ሉካና። እውነቷን ነው፣ ሮቤል ነው። እንግዲህ አድናን ወደ ሮቤል ክላስ ሄዶ የእጅህን ጽሁፍ ማየት ፈልጋለሁ እያለው ነበረ ለሮቤል። እንደ ምንድነው እንደሚያስደነቅቀኝ ምናምን እያለ ሚስኪን መስሎ በቃ እሱ መንቀሳቀስ አይችልም፣ እሱ ምንም አይነት ስህተት አይሰራም ምናምን በፊት ባደረገው ነገር በቃ ያ ስለሚያሳቀቀው እኔ ስህተተኛ ነኝ ምናምን ብሎ ስለሚያስብ አድናን አሁን እንደዛ መስሎታል መሰል። አሁን አድናን ተቀይሯ ሲጀመር እና የእጅን ጽሁፍ እያስተያየ ነው እንግዲህ የሮቤል እንደሆነ ይለያል። እኔ ልብክን ዋሽ ነገር አለ ምንድን ነው ንገረኝ ያለው ነው አድናን። እሱ ግን ቢሞት አይናገርም፣ ኧረ በፍጹም እያለ ነው። ጭራሽ ጽሁፉን ሲያመሳስለው የሮቤል ሆኖ መጣ። የደበቀኝ ነገር ካለ ተናገር ሲሉ ምንም ነገር አልናገርም እያለ እየሸወደ፣ ይሄ ምንድን ነው ጽሁፍ እኮ አንድ አይነት ነው ይመሳሰላል፣ ለምንድን ነው ይህንን የጻፍከው እያለው እየጠየቀው፣ እሱ ግን እውነቱን መናገር የደበቀኝ ነገር አለ፣ ይሄ ጽሁፍ ያንተ ነው ምንድን ነው እያለው። እንግዲህ ሮቤል ተናደደ። እንድያች ለኋላ ውስጥ ስታው ነዋ እንጂ አያውቅም ነበር ምናምን ብሎ ተናደደ። ከዛ እንግዲህ አድናን አንዳንድ ጊዜ የዋህነት አለበት። ሄዶ ሮቤል ጠየቁት፣ ግን ጽሁፉ እሱ ነው እሱ የኔ ነው ብሎ እያላን ነበረ። እና ታዲያ አንድ ሰው አንድ ጥፋት አጥፍቶ እኮ የኔ ነው አይልም፣ እኔ አይደለውም ነው እንጂ የሚለው። ስለዚህ እና አድናን ሮቤልን ማለት ሚራን ትወዳታለህ አይደለ ብላ ሉካና ጠየቀችው። አይወዳት ግን ልጅ ያለ ከሷ ጋር እያለም ነበር። አሁን ሚራ እርጉዝ አይደለሁም ብላለች። እንግዲህ መልሳ ደግሞ እርጉዝ ነኝ ትላለች። እና ከማንኛቸው እንደሆነ እኛ ለራሱ ግራ ገብቶናል። እንግዲህ ሮቤል ጨንቆታል። ሄዶ ይሄ ፊቱንም በድሮ እኔ ሳስበው ይሄ ደብዳቤ እንትን ችግር እንደሚያመጣብኝ አውቄ ነበር ምናምን እያለ እንግዲህ ሚራ ጋር ሄዶ ሚራን አድናን በጣም ተቆጥቷል ምናምን እያለ እያወራት ነበረ። ሁለቱ ስለሆኑ የዚህ ችግር ጠንሳሽ። እንግዲህ ሉካናንም ለመግደል እያሰቡ ነው። ሮቤል ሄዶ ሲነግራን ለሚራ እኔ እኮ ይቺ ልጅ እንግደል እና እንገላገል ብዬ ነበረ እያለች ነው ሚራ። በፊት የምንገድለው ሰው የለም እያለች ስትል ነበረ። አሁን ግን ትገደል አለች። እሷ ግን እንድገድላት የምፈልገው ለሮቤልን ትወደዋለች ብላ ስላሰበች እንጂ ሌላው ጉዳይ አሳስቦት አይደለም። እና አሁን ትገደል እያለች እየተስማማች ነው ማለት ነው ሚራ። ጭራሽ ሮቤልም ይሄ ለሱ ቀላል ነው ሲጀመር፣ ምንም አይመስለውም። እሺ ነው የሚለው። እንግዲህ ልጁ የማን ይሆን ያንተ ይሁን የሮቤል ሆን የምታውቀው ጉዳይ የለም፣ ይህንን ችግር መወጣት አለብኝ ያለችው ነው። አሁ ይህ ለራሱ በጣም ከባድ ነው። ማንኛቸው እንደሆነ ግራ ያገባል። እንግዲህ ማን ይህን ደብዳቤ ላከው እያለ ነበር አድናን። ያው ሁለቱ ናቸው ሚራ እና ሮቤል ናቸው የላኩት እኛ ነኝ እያለች ነበረ ባህና። እውነቷን ነው። እነዚህ ሁለት ሰዎች ናቸው እየተጫወቱ ያሉት። ምንም እንደማያውቁ ሊያስመስሉ ነው። እንግዲህ ምን እናደርግ እያለ ነበር አድናን። እኛ ምንም እንደማናውቅ መሆን አለብን መምሰል አለብን እያለችው ነው። እውነት ነው። ያሁንማ ካሳወቁ ብዙ ነገር
ያጠፋሉ። እኔ የሚገርመኝ ሚራና ሮቤል በተጣሉ ቁጥር አንድ ጊዜ እኔ ይቅርብኝ እላለሁ፣ አንድ ጊዜ እንዴት ነው የምንወጣው? አንድ ጊዜ አንቺ ነሽ ያስገባሽኝ፣ አንድ ጊዜ አንተን ያስገባኝ እያሉ ይከራከራሉ። እንግዲህ ችግሩ ለሁለታቸው ነው። ያው ትልቁ ሮቤል ገዳይ ነው ማለት ነው። ሜራ ጠንሳሽ ናት። እንግዲህ ሁለቱም ዕዳ ውስጥ ናቸው። ሮቤል ለራሱ ግራ ገብቶታል ምን እንደሚያደርግ። እንግዲህ ሜራ ማንከራከርን እናንተ የሆነ መፍትሄ መፍጠር አለብን፣ በዚህ ሰዓት ላይ መጣላት አይገባንም እያለችው ነበር። እሱም ምንም አይነት መፍትሄ አልመጣልኝም፣ ስለዚህ እንዴት መውጣት እንዳለብን እሰቢ እያለት ነው። ሜራ ይቺ ነገረኛ የሜራ እኮ እንትን ሸር ደግሞ ከሮቤል እየባሰ ነው። ጭራሽ ይህንን ደብዳቤ የጻፍከው አንተ እንደሆንክ ነዋና እንዳትጨናነቅና በቃ ያልሆነ ነገር እንዳትሆን እሷን ለማረጋጋት እንደሆነ የጻፍከው እንደዚህ ብለህ ክደህ ንገረው እያለችው ነው። ጭራሽ ወይኔ ለሰይጣን ለራሱ ትዝ የማይል እንትን ነገር። እንግዲህ ሉሃና ጋር ሄዶ አቶ ሮቤል እየተሟዘዘ ነበረ። ጭራሽ ብላውን አንስታ እኔ እገድላለሁ ምናምን ስትለው ጭራሽ ምን የዝንብ እንኳን አልቆጠራትም። እየቀለደባት ለምን መግደል ለሱ ምንም አድርጎ እንደ ቀላል ነገር ስለሚየው አሁና ቀላል ዝም ብሎ ስለ መግደል ቢላዋ የሚያነሳበት ሰው ይፈራል። እሱ ግን ምንም አልመሰለውም። ጭራሽ እንደ ቀልድ አድርጎ ነው የወሰደው እና እኔ ልገለ እሱ በፍቅር ምናምን አዞሮ እሷ ግን ልቧ እንዴት እንደቆሰለ አልገባውም። ምን አይነት ነገር እንደምታስብ አልገባውም። አቶ ሮቤል ገና ድምፅህን ስሰማው እንደ ውግው ይለኛል በሚላዋ። ስለዚህ ድምፅህን ትዘጋ እያለች ነበረ። በጣም ነው ያናደዳት ሮቤል። አቶ ሚራ ደግሞ እንግዲህ የአድናን ጸባይ መቀየር እያሳስባት ነው። ምንድን ነው የምታውቀው ነገር ካለ የደበቅሽው ነገር ካለ ንገሪኝ፣ ስለኔ ጸባይ መቀያየር አንቺ አያሳስብሽ እያለን ነበረ። እውነቱን ነው፣ እሷ ብዙ ነገር ደብቀዋለች። እንደውም እሱ ጀግና ነው የእውነት። ባል ሚስት ከሌላ ወንድ ጋር ስትታይ በጣም ነው የሚያናድደው። እዛው ነው የሚገድላት እና እሱ ግን ትዕግስቱን ተቆጣጥሮ በትዕግስት ወጥቶ እስካሁን ድረስ ችሏታል። እሷ አቶ ሜራ እንግዲህ ያልታወቀባት መስሏታል ማለት ነው። የምትጫወተው ጨዋታ ከሮቤል ጋር የምትጫወተውን ያላወቀባት መስሏታል። አድና ከመቼ ጀምረህ ነው እንደዚህ ጸባይ የተቀያየረው ያለችው ነበረ። አንዳንድ ሰዎች የሌለሽን ጸባይ እንዲኖርሽ ያደረግሻል አላት። እውነቱን ነው። እና ታዲያ ያልነበረ ጸባይ እንዲኖረ ያደረገችው እሷ ናት እንጂ አደናና ጥሩ ሰው ነበረ፣ ጥሩ ባል ነበር ለሷ። ግን አንድ ቀን እንደሚቆጫት አምናለሁ። አቶ ሚራ እንግዲህ አድናን ከክላስ የውጭ ብሏት ነበረ እና ለምንድን ነው አንተ ከክላስ ውጭ የምትይኝ? የት ጀልተኛ ነው ስትለው ሮቤል ክላስ ስተኝ ስላት በጣም ነው የደነገጠችው። ያወቀባት መስሏት በቃ በጣም ደነገጠች ማለት ነው። አቤት እንግዲህ ሉካና ቢላዋ ይዛ እያስፈራራቸው ነበረ ሮቤልን። ሮቤል እንደው ምንም የማይመስለው ነው። የት ነው ያለችው ሳራ? ስለ ሳራ ንገረኝ እያለችው ነበር። እሱ ግን እያሾፊ ነው። ቢላዋውን ከፊት ፈቀቅ አድርጊው ምናምን እያለ ሮቤል እንደው አማማን ለራሱ ሲችልበት ስጋዬን ይነጥለኛል፣ አንቺ ስለምወድሽ ነው ያንን ደብዳቤ የጻፍኩት ምናምን እንደሰራ አይነት አስመስሎ ይህ ሁሉ እሷን ለማታለል። አሁን ሚራና ሮቤል የጠነሰሱት አዲስ ነገር ነው ማለት ነው። ሚራ ሂደህ እንደዚህ እሷን ለማለት ስለምታፈቅራት እሷን እንዳትጨናነቅ ምናምን ስለፈለግ እንደጻፍከው ምናምን ንገራት ስላለችው ያንን ነው እያደረገ ያለው። እንግዲህ ሮቤል ቢላዋው ፈቀቀፋ ወደዛ ፈቅ አድርጊ ከፊቴ ለራሴ ለእኔ ሳይሆን ለራስሽ ፍሪ እያላት ነበረ። ለምን ቢላው ለሱ በጣም ቀላል ነው፣ እንዳያድረት ነው የበራሁት እኔ እና እያስፈራራት ነበረ። መልሶም የውስጡ መረመድም ይችላል፣ ሁሉም ነገር ማድረግ የሚችል ነው፣ ግን እየዋሸ ነው ለአድናን። እንግዲህ አድናን ሄደሽ ሮቤል ክላስ ተኝ ስላት ሮቤል ክላስ ለምንድን ነው የምሄደው ምናምን ስትሉ ለእረፍት ነው ምናምን ብሎ እሱን በንዴት በአጭሩ እንድገባት እየነገራት ነበር። እሷ ግን እንዴት ነው እንደዚህ በዚህ መንገድ የምታናገረኝ? በዚህ መንገድ የምታናገረኝ ከሆነ እኔ ይሄን ቤት ለቅቄ ነው የምሄደው ብላ ጭራሽ አላስፈራራችውም። እንደ በፊቱ የሚለምናት መስሏት መንገዱን ጨርቅ አድርግልሽ መሄድ ትችያለሽ ነው ያላት። እሷ በሱ ላይ የተጫወተች እንደሆነ ያልደረሰባት መስሏት አላቶ ሚራ ማለት ነው።
እንግዲህ አድናን በእናቱ ምሎ ነገ ጧት ትለምነኛለህ ምናምን ልጄ እናያለሁ ምናምን ብለህ ስትመጣለህ ስትለው ምሎ እመልልሻለሁ ጭርሽ አለንም ከቤት መሄድ ትችያለሽ ብሏታል። አድና እንግዲህ ሚራ እያለቃቀሰች ምናምን የሚለምኗት መስሏት ተነሳች ለመሄድ ማለት ነው። እውነት ነው መንገዱን ጨርቅ ያርግላት ይመቻት። እንግዲህ አድናን እየተሳደበች ለህር ነው ስለ መንገዱን ጨርቅ ያርግልሽ አለኝ እኮ ብላ ሄዳ ነገረችው ለሮቤል። ሮቤል እሷ እንደሆነች አንድ ቀን መንገድ ላይ ነው የምትቀረው፣ ወይ ከሮቤል አትሆን ወይ ከአድናን። ግን ደግሞ ስለኔና ስለአንተ ያወቀው ነገር አለ እያለችው ነበረ ሚራ። እንዴ ቢያውቅስ ቢያውቅ እኮ ስለኔና ስለአንቺ እስከዛሬ ይገድለን ነበረ እያለ ነበረ ሮቤል። ምን ያህል በትዕግስት እንደቻላቸው አልገባቸውም ሚራ እና ሮቤል። አድና ምን ያህል እንድታገሳቸው ማለት ነው። ግን ስለኔና ስለአንተ ያወቀው ነገር አለ እያለች ነበረ ሚራ ለሮቤል። እንግዲህ ሮቤል ስለ ሉካና እየነገራን ነበር። የሚገርምሽ ሉካና እኮ ቢላዋ ይዛ አስፈራራች ምናምን እያላት ነበረ። እና ምን አልካት ስትለው ዳግመኛ እንዳይለመዳት አድርጌ ነው አስተምሬ የለቀኳት አላለም። ይህ ወሬኛ በዛው በቀል አዲስ ይለኝ ነበር አለች ሚራ። ሮቤል መግደል ቀላል ነገር አደረግሽው እንዴ እያላት ነበረ። አሁንም ሉካናን ለመግደል ነው የሚያስቡት። እንግዲህ ሮቤልም ሚራም ሰው መግደል ቀላል ነገር አይደለም፣ ግን ለአንተ በጣም ቀላል እንደሆነ ይገባኛል አለችው። ሰውን እንግዲህ ግደል ነው አንቺ ግደያት አላት። እውነት ነው እንግዲህ እሷም እንግዲህ ቀላል አድርጋ ካየችው ሰው መግደል እስኪ ተሞክረው ሲጣርገሽ ግደያት እያላት ነበረ። እያስተማራት ነው ሰው መግደል ደግሞ ብሎ ሰው መግደል እያስተማራት ነው። አረ ሮቤል እስከፋ አንተ ሰው የምንሆነ ነው እንደዛ አይነት ነገር የምትለኝ እያለችው ነበረ ሚራ። እንግዲህ ያመጣችው ሀሳቡን ራሷ ናት። ግደላት እና እንገላገል፣ በሰላም እንኖር፣ ሚስጥራችን እንዳይታወቅ፣ አድናን ካወቀ ይገድለናል፣ ህይወታችን ይበላሻል ለምትለው እንግዲህ ሚራ ናት። እንግዲህ ሚራም ሻንጣዋን ይዛ ለመሄድ ተነስታለች። መልካም መንገድ ይሆነልሽ እንላለን።